አይንተ እግዚአብሔር ካህናት ላይካነ ሚስጥር ዲያቆናት በዚህ ቅዱስ ስፍራ የተሰበሰባችሁ የተወደዳችሁ የተከበራችሁ ከልዩ ልዩ ቦታ የመጣችሁ የተሰበሰባችሁ ምእመናን ወምእመናት አባቶች እናቶች ወንድሞች እህቶች እንዲሁም ሕፃናት በቅድስት ሥላሴ ቸርነትና ምሕረት እንደምን አደራችሁ እንደምን ቆያችሁ እንደምን ከረማችሁ የቅድስት ሥላሴ ጸጋ ሞገስ በረከትና ኃይል ከሁላችሁ ጋር ይሁን ቅድስት ሥላሴን አመስግኑ የእመቤታችን የቅድስት ድንግል ማርያም የወላዲተ አምላክ የቅዱሳን መላእክት የጻድቃን የሰማዕታት የሐዋርያት በረከት ከኔም ጋር ከእናንተም ጋር ለዘላለም ጸንቶ ይኑር። እግዚአብሔር የተመሰገነ ይሁን። እግዚአብሔርን አመስግኑ። ይህችን ዕለት ይህችን ሰዓት ይህችን ቀን የሰጠን አምላካችን ፈጣሪያችን ንጉሳችን ቅድስት ሥላሴ ስማቸው ለዘላለም የተመሰገነ ይሁን። በደንብ አመስግኑ። ስሉስ ቅዱስን አመስግኑ። ዛሬ የምስጋና በዓላችን ነው። በጉባኤያችን ላይ ሥላሴ ይነግሳል። በጉባኤያችን ላይ ሥላሴ ይመለካል። በጉባኤያችን ላይ የሥላሴ ክብርና ኃይል ይገለጣል። ቅድስት ሥላሴ በዚህ ቦታ ይውረድልን። የቅድስት ሥላሴ ክብር ይገለጥ። በደንብ ሥላሴን አመስግኑ። ዛሬ በሥላሴ ስም እንባረካለን። ዛሬ በሥላሴ ስም እንፈወሳለን። ዛሬ በሥላሴ ስም እንቀደሳለን። ዛሬ በሥላሴ ስም ጠላታችን እንደመስሳለን። ከልዩ ልዩ ቦታ የመጣችሁ ሥላሴ የሰበሰባችሁ እናንተ የሥላሴ ልጆች እንኳን ወደዚህ ወደ ተከበረው ወደ ተቀደሰው ጉባኤ እንኳን በሰላም ቅድስት ሥላሴ ሰበሰባችሁ። ሥላሴን አመስግኑ። ሥላሴ የተመሰገነ ይሁን። ወደ ወንጌል ትምህርታችን እንሄዳለን። ኦሪት ዘፍጥረት ምዕራፍ 11 ከቁጥር 1 እስከ ቁጥር 9 ያለው ኃይለ ቃል እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነበዋለሁ። የዓለም ሁሉ ቋንቋ አንድ፣ ንግግሩም አንድ ነበር። እንዲህም ሆነ ከምስራቅ ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ። በዚያም ተቀመጡ። እርስ በርሳቸውም ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡባቸውም እንደ ድንጋይ ጭቃቸውም እንደ ዝፍት ሆነላቸው። እርስ በርሳቸውም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ፊት ሁሉ ላይ ሳንበተን ስማችንን እናስጠራው ተባባሉ። እግዚአብሔርም የሰው ልጆች የሰሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ መስራትን አይተውምና ኑ እንውረድ፣ አንዱ የሌላውን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። እግዚአብሔርም ቋንቋቸውን ለያየ፣ ከዚያም በምድር ሁሉ ፊት ላይ በተናቸው። ከዚያም በኋላ ከተማይቱና ግንቡን መስራት ተዉ። ስለዚህም ስሟ ባቢሎን ተባለ፣ እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባልቋልና። ከዚያም እግዚአብሔር በምድር ሁሉ ፊት ላይ እነርሱን በትኗቸዋልና። አረፍ ብሉ። የሚከላከለውን የሚረብሸውን አጋንንት ሰይጣን ዲያብሎስ ቅድስት ሥላሴ ይገስጽልን። መንፈስ ቅዱስ ከዚህ ደቂቃ ጀምሮ ጉባኤያችን ይቆጣጠርልን። መንፈስ ቅዱስ ይደርባችሁ። እግዚአብሔር ይባርካችሁ። ጌታችን ኢየሱስ ክርስቶስ ቃሉን ያስተምረን። ዛሬ የምንማረው የትምህርታችን ርዕስ የሚሆነው እግዚአብሔር በተናቸው የሚል ይሆናል። እስኪ ቃሉን እንድገሞ። እግዚአብሔር በተናቸው። እግዚአብሔር በሉ በተናቸው። እግዚአብሔር ጠላታችን ይበትንልን። የቅድስት ሥላሴ ጥር 7 የሚከበረው የቅድስት ሥላሴ ዓመታዊ የንግስ በዓል ለሁለት ጉዳይ ነው የሚከበረው።
አምላካችን ፈጣሪያችን ቅድስት ሥላሴ ጥር 7 በደማቅ ሁኔታ ይነግሳሉ፣ ይከበራሉ። ያ ማለት ግን ዓመቱን ሙሉ 30ውን ቀን በየወራቱ በየቀኑ በየሳምንቱ በየደቂቃው ቅድስት ሥላሴ ይመለካሉ። ለቅድስት ሥላሴ በዚህ ቀን ነው የሚከብሩት የሚባል ነገር የለም። ምክንያቱም እያንዳንዱ ዕለት፣ እያንዳንዱ ቀናት፣ እያንዳንዱ ሳምንታት፣ እያንዳንዱ ወራት፣ እያንዳንዱ ዓመታት የቅድስት ሥላሴ ነው። ቅድስት ሥላሴ ሁል ጊዜም በፍጥረቱ ውስጥ ይመሰገናል፣ ይመለካል። ነገር ግን ወር በገባ በ7 ቅድስት ሥላሴን ምናመሰግንበት ወይንም ደግሞ ምናከብርበት ምክንያታችን 7 ፍጹም እንደሆነ ቅድስት ሥላሴ ፍጹም አምላክ መሆኑን ለማሰብ ነው። ሥላሴን ምናከብርበት ትልቁ በዓላችን ለምንድነው ስንል የኖህ ልጆች ከጥፋት ውሃ ከተረፉ በኋላ ሰናዖር ወደሚባል ምድር ተሰበሰቡ። የሰናዖር ምድር ትልቅና በጣም ትልቅ ሰፊ ሜዳ አለው። በዚያ ሜዳ ተሰበሰቡ የኖህ ትውልዶች። በእነሱ ላይ ናምሩድ የሚባል ታላቅ የሆነ አዳኝ ንጉሥ አድርገው ከዛ በኋላ ጉባኤ ሰርተው መማከር ጀመሩ። እኛ ታላላቅ ሕዝቦች ነን። አሁን እዚህ በሰናዖር ምድር ተሰብስበናል። ወደፊት ግን ወደ ተለያየ ምድር እንበተናለን። ስለዚህ በዚህ በተሰበሰብንበት በሰናዖር ምድር ስማችን የሚጠራበት ከምድር እስከ ሰማይ የሚደርስ ታላቅ ግንብ እንስራ ብለው ተማከሩ። ይህ ምክራቸው ከተማ የመስራት ሕንፃ የማቆም ሳይሆን ጥንተ ጠላታቸው ዲያብሎስ፣ ወዳጃቸው ዲያብሎስ፣ አባታቸው ዲያብሎስ ክፉ ምክር መክሯቸው ወደ ሰማይ ግንብ እየሰራን ከፍ ከፍ ብለን እግዚአብሔርን ከዙፋኑ እናወርደዋለን የሚል በጣም የከፋ ክፋት የተሞላበት ሐሳብ ነው። ይህንን ሐሳብ ይዘው ግንብ መገንባት ጀመሩ። የሚገነቡት ግንብ ምናልባት አሁን ሁላችንም እንደምናውቀው ግብፅ አገር እንዳለው ፒራሚድ አይነት ሆኖ ነገር ግን ከዛ ፒራሚድ የሚበልጥ በጣም ትልቅ የሆነ ግንብ መገንባት ጀመሩ። የምድርን አፈር እንደ ጡብ አድርገው ጭቃውን እንደ ሲሚንቶ አድርገው ማጣበቂያ አድርገው በጣም ሰፊ የሆነ ግንብ መገንባት ጀመሩ። ይህንን ግንብ እየገነቡ እግዚአብሔር አምላክ ኑ እንውረድ፣ የሰው ልጆችን የገነቡትን ይህንን እስኪ የሰሩትን ግንብ ከተማ እንይ ብለው አብ ወልድ መንፈስ ቅዱስ ወደዛ ከተማ ወረዱ። ወረዱ ማለት ሥላሴ ሁሉን አዋቂ ነው። እንደሚገነቡ ሐሳባቸውን፣ ዓላማቸውን፣ ስራቸውን ጠፍቶት አይደለም። ነገር ግን የመጀመሪያው አዳም ከወለዳቸው ልጆች አቤልና ቃየን በእግዚአብሔር ፊት መስዋዕት ሊያቀርቡ ቃየን እንክርዳድ የበዛበት ስንዴ ለእግዚአብሔር አይበላው አይጠጣው ይህን ላቀርብለት ብሎ ሰጠ። አቤል ደግሞ እግዚአብሔር ንጹሕ አባሪ ነው ብሎ የተወደደ የተመረጠ ንጹሕ የሆነ ስንዴ ለእግዚአብሔር አቀረበ። እነዚህ አቤልና ቃየን በእግዚአብሔር ፊት ያቀረቡትን መስዋዕት እግዚአብሔር ሊያይ ወረደና መጀመሪያ እግዚአብሔር ወደ አቤል ተመለከተ። ወደ አቤል ተመለከተ ማለት የአቤልን ልብ እግዚአብሔር አየ። ልቡ ምን አይነት ነው ብሎ እግዚአብሔር ሲመረምር አቤል የዋህ፣ ቅን፣ በጎ፣ ደግ ነው። ከዛ እግዚአብሔር በድጋሚ ወደ አቀረበው መስዋዕት ተመለከተ። አቤል ያቀረበው መስዋዕት እግዚአብሔር ንጹሕ ባህሪ ነው፣ ቅዱስ ባህሪ ነው። ስለዚህ የሚቀርብለት ንጹሕ ነገር ነው ብሎ ንጹሕ ስንዴ ለይቶ ከዘራው ስንዴ ለይቶ መርጦ ንጹሕ ነጭ የሆነውን ለእግዚአብሔር አቀረበ። እግዚአብሔር ወደደለት።
እግዚአብሔር በድጋሚ ወደ ቃየን ተመለከተ። ቃየንን ሲመለከት ቃየን ልቡ ክፉ፣ ምቀኛ፣ ተንኮለኛ፣ አድመኛ ነው። ወደ መስዋዕቱ ሲመለከት ደግሞ መስዋዕቱ በእንክርዳድ የተሞላ ነው። የሰው ልጆች ልባቸው ንጹህ ከሆነ ለእግዚአብሔር የሚያቀርቡት መስዋዕት ንጹህ ነው። ልባቸው ደግሞ መጥፎ ከሆነ ለእግዚአብሔር የሚያቀርቡት ነገር በጣም መጥፎ ነው። ስለዚህ እግዚአብሔር ወረደ አየ የሚለው የሰው ልጆችን እግዚአብሔር እንደሚመረምርና እንደሚመለከት ነው። እግዚአብሔር እኛን ለማዳን ከመውረዱ በፊት የእኛን ልብ ይመረምራል። እዚህ ስንሰበሰብ ለመዳን ነው፣ ለመፈወስ ነው፣ ለመቀደስ ነው። መሰባሰባችን ግን በቅን ልቦና ካልሆነ እግዚአብሔር አምላክ አይፈውሰንም። እግዚአብሔር አምላክ አቤልን ወደደው፣ መስዋዕቱን ተቀበለለት። ቃየን ተናደደ፣ ፊቱ ጠቆረ። ወንድሙን እንዴት እግዚአብሔር ይመለከተዋል? እንዴት እግዚአብሔር መስዋዕቱን ይቀበላል? እግዚአብሔር እንዴት የኔ መስዋዕት አልተቀበለም ብሎ እርሱ ሐሳቡ ከስንዴው ጋር ነው እንጂ ከልቡ ጋር አይደለም። ልቡ መጥፎ ስለሆነ መጥፎ ሐሳብ ብቻ ነው የሚያስቡ። አንዳንድ ሰዎች አሉ ሁሉም ነገር በመጥፎ የሚመለከቱ፣ በጎን ነገር በመጥፎ የሚያዩ ሰዎች አሉ። በመጥፎ ተመለከተው ደጉን አቤልን ና እንሂዳረውና ገደለው። እግዚአብሔር አምላክ ከዛች ዕለት ጀምሮ የአቤልን ደም ማየት መመርመር ጀመረ። በትውልድ ውስጥ የቃየን ዘሮች በምድር ላይ መብዛት ጀምረው ነው እዚህ የሰናዖር ከተማ ላይ የተሰበሰቡት። የሰናዖር ከተማ የተሰበሰቡ እነዚህ ሰዎች ያቺን የሰናዖር ከተማ ትልቅ ግንብ እንገንባ ብለው ነው ያሰቡት። ሐሳባቸው በእግዚአብሔር ላይ ለማመጽ ነው። መጀመሪያ ከአባታቸው ከቃየን ደም የማፍሰስ መንፈስ ስላለባቸው በመናፍስት የተዋረሱ ስለሆኑ ደግሞ የሚያቆሙት ያ ግንብ የኛ ስም ይጠራበት፣ እኛ የምናመልከው የጣዖት መንፈስ ይመለክበት ብለው ነው ምልክቱን ለማቆም የፈለጉት። እንደዚህ አይነት ሰዎች አሉ፣ የሚሰበሰቡ ለክፋት የሚሰበሰቡ፣ ለተንኮል የሚሰበሰቡ፣ ለአድመኝነት የሚሰበሰቡ፣ በእግዚአብሔር ላይ ለማመጽ የሚሰበሰቡ፣ የእግዚአብሔርን ሰዎች ለማስጨነቅ፣ በሰዎች ላይ ለመድገም፣ መተት ለመላክ፣ ክፋት ለመስራት የሚሰበሰቡ ሰዎች አሉ። የባቢሎን ሰዎች የተሰበሰቡት ለክፋት ነው። ለክፋት ተሰበሰቡና ያንን ግንብ ሲገነቡ ነው እግዚአብሔር የወረደው። እግዚአብሔር አምላክ እንደዚህ ይላል፣ እኔ አለ የሰው ልጆች የሰሩትን ከተማና ግንብ ለማየት ወረደና እግዚአብሔርም አለ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው ይላል። ሁሉም ተባብረው በአንድ ቋንቋ ለክፋት ተሰበሰቡ። አንድ ቋንቋ ነው የሚናገሩት። እስከዚህ ችረት ድረስ እስከ ኦሪት ዘፍጥረት ምዕራፍ 11 ድረስ የሰው ልጆች በአንድ ቋንቋ ነው የሚነጋገሩት። ቋንቋው ምን እንደሆነ አይታወቅም፣ ግን በአንድ ቋንቋ ነው የሚግባቡት። እነዚህ በአንድ ቋንቋ እየተግባቡ ይህንን ትልቅ የሆነ የአመፅ ግንብ መገንባት ጀመሩ። ከዛ በኋላ እግዚአብሔር እንዲህ አለ፣ ይህንንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ መስራትን አይተውምና ኑ እንውረድ አለ። ኑ እንውረድ። መጀመሪያ በአንድ ቃል እግዚአብሔር ራሱን እንደዚህ ለማየት እነዚህ የሰናዖርን ግንብ ለመገንባት የሚፈልጉትን የሰናዖር ሕዝቦችን የሰሩትን ለማየት ወረደ ይላል። በአንድ ቃል ነው። ከዛ በኋላ ምን ይላል? ኑ እንውረድ። አሁን ወረደ ይለና ድጋሚ ደግሞ ኑ እንውረድ ይላል። ይሄ ማለት እግዚአብሔር አንድም ሶስትም መሆኑን ያሳያል። እግዚአብሔር ማለት በስሙ ውስጥ አንድነትና ሶስትነት አለ። እግዚአብሔር ስንል እግዚአ ማለት ጌታ ኢየሱስ ክርስቶስ ወይንም ወልድ ማለት ነው። አብ ማለት አብ አባት ማለት ነው። ኄር ማለት መንፈስ ቅዱስ ማለት ነው። ስለዚህ እግዚአብሔር ስንል አብ ወልድ መንፈስ ቅዱስ እያለን ነው። ሥላሴ የሶስትነት መገለጫ ነው። ሥላሴ ማለት ሰለሰ ማለት ነው። ሶስት አደረገ ማለት ነው። የሶስትነት ስም ነው። ስለዚህ እግዚአብሔር በአንድነትንም በሶስትነትም የሚጠራ አምላክ ነው። ሥላሴ ስንት ነው? ሶስት ብቻ አይደለም ጎበዝ። ሥላሴ አንድም ሶስትም ነው።
እግዚአብሔር ስንል አንድነቱን፣ ሥላሴ ስንል ሦስትነቱን ያመለክታል። ለዚህ ነው ኑ እንውረድ የሚለው። ሥላሴ ወደ ሰናዖር ሕዝቦች አየ፣ ተመለከተ። የልባቸውን ክፋት፣ ተንኮል ተመለከተ። ከዛ በኋላ ከተማቸውን፣ ግንቡን ሲመለከት የሚገነቡት ለአመፅና ለክፋት ነው። ስለዚህ እንዲህ አለ፣ እግዚአብሔርም ቋንቋቸውን ሊያየ አንዱ አንዱን ነገር እንዳይሰማው ቋንቋቸው ተደበላለቀ፣ ድብልቅልቃቸው ወጣ። እነዛ በአንድነት ተሰብስበው በአንድነት ያንን የሰናዖር ምድር ከበው ያንን ትልቅ ግንብ እየገነቡ የነበሩ ሰዎች ሥላሴ ወረደና ቋንቋቸውን ደበላለቀው። ወገኖቼ በእናንተ ሕይወት ላይ ቆመው እናንተ ዝቅ እንድትሉ፣ እናንተ እንድትዋረዱ፣ እናንተ በረከት እንዳታገኙ፣ እናንተ ጤና እንዳትኖሩ፣ በጤና እንዳትኖሩ፣ እናንተ ዕድሜያችሁ በምድር ላይ እንዳይረዝም የተሰበሰቡትን ጠላቶቻችሁን ሁሉ ቅድስት ሥላሴ ቋንቋቸውን ይደበላልቅላችሁ። በደንብ ጮክ ብላችሁ አሜን በሉ። በእናንተ ላይ የተሰበሰበ ጠላት ሁሉ ቋንቋው ይደበላለቅላችሁ። በሥላሴ ስም ይደበላለቁ። ጠላቶቻችን በቅድስት ሥላሴ ስም ይደበላለቁ። የሰናዖርን ምድር የደበላለቀ ሥላሴ አሁንም ደግሞ በሕይወታችን የከበቡትን ጠላቶች ሁሉ ይደበላልቅልን። በደንብ አሜን በሉ። ከዚያ በኋላ በምድር ላይ በተናቸው፣ ተበተኑ፣ ተደበላልቀው እንዳይስማሙ ሆነው ተበተኑ። የተበታተኑት እኮ ጠላቶች ነው። ይገርማቸዋል። ሥላሴ ልጆቹን ይሰበስባል፣ ጠላቶቹን ደግሞ ይበትናል። ዛሬ የሰበሰበን እዚህ ሁሉ ያላችሁት እዚህ ያለን በሙሉ የሥላሴ ልጆች ነን። ለሥላሴ የምንበረከክ ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ እያልን በሥላሴ ፊት የምንበረከክ የሥላሴ ልጆች ነን። ስለዚህ ዛሬ ሥላሴ እባርካለሁ፣ እባርክሻለሁ፣ ዛሬ ቀድሳችኋለሁ፣ ዛሬ ፈውሳችኋለሁ ብሎ ከተለያየ ቦታ ሰበስበን። ክብር ለሥላሴ ይሁን። ክብር ለአምላካችን ለፈጣሪያችን ለንጉሳችን የሚሰበስበን የፈጠረን ለሥላሴ ይሁን። ከዛ በኋላ ከተበተኑ በኋላ የዚያች ከተማ ግንብ ቆመ፣ መሰራት ቆመ፣ መፍረስ ጀመረ። ከዛ በኋላ ያቺ የሰናዖር ምድር የባቢሎን ምድር ተባለች። ባቢሎን ማለት የተደበላለቀ ማለት ነው። ባቢሎን ማለት ድብልቅ ማለት ነው። ሰዎች መስማማት ያቃታቸው በባቢሎን ዘመን ነው። ዛሬ ሥላሴ እነዛ በባቢሎን የተሰበሰቡ ሰዎችን ጠላቶቹን የበተነበት ጊዜ ነው። በድጋሚ ደግሞ የባቢሎንን ግንብ ያፈረሰበት ጊዜ ነው ዛሬ። እግዚአብሔር በዚያ ቦታ ቋንቋ ሁሉ ደባልቋል። ከዛ በኋላ ከዚያም እግዚአብሔር በምድር ሁሉ ፊት ላይ እነርሱን በትኗቸዋል። ዛሬ ትምህርታችን ርዕስ እግዚአብሔር በተናቸው የሚል ነው። ቅድም እንደተነሳ ነው። ዛሬ ሥላሴ ጠላታችሁን ይበትንላችኋል። መተቱን ይበትንላችኋል። ሟርቱን ይበትንላችኋል። ቡዳውን አይነጥላውን ይበትንላችኋል። ዛሩን ይበትንላችኋል። ጠላቶቻችሁን ዛሬ ቅድስት ሥላሴ ይበትንላችኋል። ደስ ይበላችሁ። ሥላሴ አጋንንትን ይበትናል። ሥላሴ ሰይጣንን ይበትናል። ሥላሴ ዘንዶን ይበትናል። ሥላሴ ክፉን ሁሉ ይበትናል። እግዚአብሔር አምላክ ጠላቶቹ እስኪሰበሰቡ ድረስ ዝም ይላል። ጠላቶች እስኪሰበሰቡ ድረስ ተሰብስበው በአንድ ቦታ እስኪቀማቹ ድረስ እግዚአብሔር ዝም ይላል። እግዚአብሔር እንደዘገየ ሆኖ ራሱን ይሰውራል። እግዚአብሔር እንደማይመለከት ሆኖ ራሱን ይሰውራል። ከተሰበሰቡ በኋላ ግን እግዚአብሔር በመካከላቸው ወርዶ ይበትናቸዋል። ዛሬ እግዚአብሔር አምላክ ጠላቶቹን ሁሉ የበተነበት ጊዜ ነው። ሥላሴ ጠላቶቹን የበተነበት ጊዜ ነው። ወገኖቼ ለምን ሰው በእኔ ላይ ተነሳ አትበሉ። ለምን ጠላቶቼ ተበተኑ፣ ለምን ተሰበሰቡብኝ፣ ለምን ጠላቶቼ በእኔ ላይ ሰለጠኑብኝ አትበሉ። እናንተ ብቻ ለሥላሴ ስገዱ። እናንተ ብቻ ለሥላሴ ንገሩ። ሥላሴ ሆይ የተሰበሰቡትን በዙሪያ ያሉትን ጠላቶቼን በትንልኝ ብላችሁ ጸልዩ። ዛሬ ሥላሴ ጠላታችሁን ይበትንላችሁ።
በሕይወታችን የሚመክሩ ጠላት ሁሉ ዛሬ በቅድስት ሥላሴ ስም ይበተኑ። የአጋንንት ማህበር፣ የጠንቋይ ማህበር፣ የአስማተኛ፣ የደጋሚ፣ የአስደጋሚ ማህበር ሁሉ በቅድስት ሥላሴ ስም ይበተን። በደንብ አሜን በሉ። በኢትዮጵያ ምድር ባቢሎን ኢትዮጵያ እንድትሆን ህዝቡ እንዲከፋፈል፣ እንዳይስማማ፣ ግራ እንዲጋባ፣ እንዲታወክ፣ እንዲገዳደል በፖለቲከኞች፣ በአስማተኞች፣ በጠንቋዮች፣ በደጋሚዎች፣ በአስደጋሚዎች በዚህች ሀገር ላይ ብዙ ይሰራል። ይህች ሀገር እንድትበተን፣ ይህች ሀገር እንድትፈርስ ብዙ ይሰራል። ነገር ግን ቅድስት ሥላሴ ስለቆመላት ኢትዮጵያ አትበተንም። ጠላቶቿን ግን ቅድስት ሥላሴ ይበትናቸዋል። ቅድስት ሥላሴ ጠላቶቿን ሁሉ የኢትዮጵያን፣ የሀገራችንን፣ ይቺ ቅድስት ምድር፣ ይቺ የድንግል ማርያም የአስራት ሀገር ቅድስት ሥላሴ ጠላቶቿን እየሰበሰበ ነው። ጠላቶቿ በዙሪያ እየተከማቹ ነው ይቺን ሀገር ለማፍረስ። ነገር ግን ሥላሴ ከዚህ በኋላ ይበትናቸዋል። የኢትዮጵያ ጠላቶች ሁሉ ይበተናሉ። በእውነት ዛሬ ባረካችኋለሁ። ጠላቶቻችሁ ሁሉ ይበተኑ፣ እንደ አመድ ይበተኑ፣ እንደ ጭስ ቅድስት ሥላሴ ይበተንላችሁ። በደንብ አሜን በሉ። ያስተማረን፣ የመከረን፣ የገሰጸን አምላካችን ቅድስት ሥላሴ የተመሰገነ ይሁን። የቅድስት ሥላሴ በረከት፣ የቅድስት ሥላሴ ጸጋ፣ የቅድስት ሥላሴ ክብር ከሁላችሁ ጋር ይሁን። ይቆየን።